ሰላም የኢትዮ ፎከስ ቤተሰቦች እንደምን ቆያችሁ? ኢትዮጵያ በታሪኳ ለሉዓላዊነቷና ለጥቅሟ የማትደራደር ሀገር መሆኗ ይታወቃል። ሰሞኑን ደግሞ ጠቅላይ ሚኒስትር አብይ አህመድ የሀገሪቱን ወቅታዊ ሁኔታና ቀጣይ አቅጣጫዎችን አስመልክቶ በሰጡት ማብራሪያ የብዙዎችን ትኩረት የሳበ አንድ ጠንከር ያለ መልእክት አስተላልፈዋል። ኢትዮጵያ አሳልፋ የሰጠችው ጥቅም ካለ ታወራረዳለች ሲሉ ጠቅላይ ሚኒስትሩ ተደምጠዋል። ይህ ንግግር በሀገር ውስጥና በዓለም አቀፍ ዲፕሎማሲ ረገድ ምን ትርጉም አለው? ሀገሪቱ በታላቁ የህዳሴ ግድብ በባህር በር ጥያቄና በሌሎች ቀጠናዊ ጉዳዮች ዙሪያ ያላትን አቋምስ እንዴት ያጠናክረዋል? ዛሬ በኢትዮ ፎከስ በዚሁ ርዕሰ ጉዳይ ላይ ሰፋ ያለ ትንታኔ ይዘንላችሁ ቀርበናል። እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ። ኢትዮጵያ አሳልፋ የሰጠችው ጥቅም ካለ ታወራረዳለች ሲሉ ጠቅላይ ሚኒስትር አብይ ተናገሩ። ኢትዮጵያ የራሷን ጥቅም በየዋህነት በተላላ በአጭር ጊዜ ድል አሳልፋ እንደማትሰጥ የተሰጠ ካለም ማወራረዷን እንደማትተው ጠቅላይ ሚኒስትር አብይ አህመድ ተናገሩ። ጠቅላይ ሚኒስትሩ ቀጣዩ አብይ ተግባር የኢትዮጵያን ስትራቴጂክ ፍላጎትና ብሔራዊ ጥቅም ማረጋገጥ መሆኑን አስታውቀዋል። ጠቅላይ ሚኒስትሩ ይህን ያሉት የኢፌዴሪ አየር ኃይል 9ኛ ዓመት ምስረታን አስመልክቶ ቢሾፍቱ በሚገኘው የተቋሙ ዋና ቅጽር ግቢ በተዘጋጀ ክብረ በዓል ላይ ቅዳሜ ጥር 16 ቀን 2018 ባደረጉት ንግግር ነው። የኢፌዴሪ ጦር ኃይሎች ጠቅላይ አዛዥ የሆኑት አብይ በዚሁ ንግግራቸው የኢትዮጵያ አየር ኃይል ላለፉት 9 አስርት ዓመታት ብዙ ከፍታ ብዙ ዝቅታ ውስጥ ማለፉን አመልክተዋል። የኢትዮጵያ አየር ኃይልን ስመጥርና ታላቅ ሲሉ ያሞካሹት ጠቅላይ ሚኒስትሩ ተቋሙ አሁን ያለበት ቁመናም በየዘመናቱ የነበሩ መንግስታት የሰሯቸው ድምር ስራዎች ውጤት እንደሆነ ገልጸዋል። አየር ኃይሉ አሁን ያለበት ደረጃም ላለፉት 90 ዓመታት ከነበረበት ከፍ ያለና የላቀ ብቃት የያዘበት ጊዜ እንደሆነ በድፍረት መናገር እንደሚቻልም ጠቁመዋል። የዚህን ወታደራዊ ተቋም አቅም በሚቀጥሉት 5 ዓመታት በጥፍ ደረጃ ለማሳደግ የኢትዮጵያ መንግስት ግልጽ እቅድ በጀት እና ምንጭ ለይቶ ከዋና ዋና አምራቾች ጋር በትብብር ስራ የጀመረ መሆኑንም ጠቅላይ ሚኒስትሩ አስታውቀዋል። አየር ኃይሉ በአሁኑ ወቅት የአራተኛው ትውልድ የመዋጋት አቅም መገንባቱን የገለጹት አብይ በ2030 ወደ 5ኛው ትውልድ የሚሸጋገርና በቁጥር ደረጃም አሁን ካለው በእጥፍ የሚጨምር መሆኑን ተናግረዋል። በአየር ኃይል ማብቃት ማሳደግ የሚያስፈልግበት ዋናው ምክንያት በስጋና በአጥንት ድል ማስመዝገብ ያደረም የቀረ ስርዓት ስለሆነ በተኩስ አቁም ኢላማን በትክክል በመምታት ብዙ ምሽጎች ማፍረስና ውጊያን ማሳጠር ታሳቢ ያደረገ አቅጣጫን እንከተላለን ብለዋል የጦር ኃይሎች ጠቅላይ አዛዥ። ኢትዮጵያ ለወዳጆቿ በሯን እየከፈተች እንደምትገኝ የገለጹት ጠቅላይ ሚኒስትር አብይ ለጠላቶቿ ግን በሯ በቅጡ መዘጋቱን ማረጋገጥ እንደሚያስፈልግ አጽንኦት ሰጥተዋል። አብይ ጠላቶቻችን ሲሉ የጠሯቸው አካላት ባለፉት 100 ዓመታት የኢትዮጵያን አቅም ለማዳከም ስትራቴጂክ ጥቅሞቿን ለማደናቀፍ እና ጥቅሞቿን ለማጋራት ብዙ መድከማቸውንና መስራታቸውን አመልክተዋል። ጠላቶቻችንን በሚመለከት የኢትዮጵያ ክብር፣ የኢትዮጵያን አንድነት፣ የኢትዮጵያን ብሔራዊ ጥቅም ለማስከበር ተኝተን የማናድር መሆኑን በድጋሚ ማረጋገጥ ወዳለው ሲሉም ጠቅላይ ሚኒስትሩ ተደምጠዋል። ወዳጅም ጠላትም እንዲገነዘብ የምንፈልገው ነገር ኢትዮጵያን በበቂ አናውቃትም፣ ኢትዮጵያ ከምታውቋት ያለፈች ሀገር ናት ሲሉም አክለዋል። ከኢትዮጵያ ጋር ተስማምቶ ተባብሮ አብሮ ማደግ ብቻ ነው የሚያዋጣው ያሉት አብይ ከዚህ ውጭ ያለው አማራጭ ጥፋት እንደሚያስከትል አስጠንቅቀዋል። አንዳንዴ የምትስቱ ቆማችሁ የቀራችሁ ወደፊት መራመድ የምትቸገሩ ሱ30 ጀሲ 10 ወይም ከዚያ ያለፉ ቴክኖሎጂዎች ሲጠሩ ይሄ ደግሞ ምንድነው ብላችሁ ግራ የሚገባችሁ አሁንም ሚግ 21 ላይ ያላችሁ ሀገራት ደጋግማችሁ እንድታስቡ የሚያስፈልገው ኢትዮጵያ ትላንት ላይ የቆመች ሀገር አይደለችም ሲሉም የጦር ኃይሎች ጠቅላይ አዛዥ በግልጽ ላልጠየቋቸው ሀገራት መልእክት አስተላልፈዋል። የጦር ኃይሎች ጠቅላይ አዛዥ ጠቅላይ ሚኒስትር አብይ አህመድ በዚህ ወቅት ባደረጉት ንግግር ጠንካራ ኢኮኖሚ ያለ ጠንካራ መከላከያ ዋጋ እንደሌለው ገልጸዋል። የኢትዮጵያን ብሔራዊ ጥቅምና ክብር ለማስጠበቅ ተኝተን አናድርም ያሉት ጠቅላይ ሚኒስትሩ የኢትዮጵያ አየር ኃይል ኢትዮጵያን ለመድፈር ለሞከሩ ኃይሎች ሁነኛ መድኃኒት ሆኖ ሀገር ያጸና ተቋም ነው ብለዋል። አየር ኃይል ባለፉት ጥቂት ዓመታት በተለይም በሰው ኃይል ግንባታ ላይ እያከናወናቸው የሚገኙት ተግባራት ተጠናክሮ ሊቀጥል እንደሚገባ አስገንዝበዋል። ጠቅላይ ሚኒስትሩ የኢትዮጵያን የኢኮኖሚ እድገት በሚመለከት በሰጡት መረጃም ባለፉት ዓመታት 9.2 በመቶ እድገት ማስመዝገቡንና ዘንድሮ ደግሞ ወደ 10.3 በመቶ እንደሚያድግ ጠቁመዋል። ሆኖም ይህ የኢኮኖሚ ስኬት በአስተማማኝ የመከላከያ አቅም ያልታጀበ ከንቱ እንደሚሆን ነው ጠቅላይ ሚኒስትሩ የገለጹት። ሆኖም ይህ የኢኮኖሚ ስኬት በአስተማማኝ የመከላከያ አቅም ካልታጀበ ከንቱ እንደሚሆን ነው ጠቅላይ ሚኒስትሩ የገለጹት። አንድ ቤት 10 በር ኑሮት 9ኙ ተዘግቶ አንዱ
አንዱ ክፍት ከሆነ ጥቃት አይቀሬ ነው ያሉት ጠቅላይ ሚኒስትሩ በኢኮኖሚ በዲፕሎማሲና በወታደራዊ ዘርፍ የተመጣጠነ አቅም መገንባት ለኢትዮጵያ ጽናት ወሳኝ መሆኑን ገልጸዋል።